ለዘይሁዳ ቃሉ ይሁዳ መተቃት ነስቷል። በእንግዲህ የሰማነው ነገር ነውና ወደ ከተማውን ላይ ይበቃናል። እንዳው ለጽራፉት ቤዛዊተ ዓለም የሚል መጽሐፍ በመጋቤ ሐዲስ ስቡሕ አዳምጤ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲስ ኪዳን ትርጓሜ መምህር የተጻፈ ዛሬ ሰኔ 13 ቀን 2018 ዓመተ ምህረት በአንጋፋው አባታችን በብፁዕ አቡነ ሕዝቅኤል በይፋ ተመረቀ። ደስ ይበላችሁ። በይፋ ተመርቋ ደስ ይበላችሁ፣ ደስ ይበላችሁ። እንዲሁም የሐዋርያው የቅዱስ ጳውሎስ መልእክት ከሮሜ እስከ ገላትያ ትርጓሜ ማብራሪያ ክፍል አንድ ደስ ይበላችሁ ቀርባለሁ። እንዲሁም የሐዋርያው የቅዱስ ጳውሎስ መልእክት ከኤፌሶን እስከ ዕብራውያን ትርጓሜ ማብራሪያ ክፍል ሁለት ሶስተኛ እትም ደርሷል። ደስ ይበላችሁ። የመጽሐፍ ምርቃት ዝግጅት ኮሚቴ ለኮሚቴና ልጆቻቸው ናቸው። የመንፈስ ቅዱስ ልጆቻቸው የሚወዷቸው ደቀ መዛሙርቶቻቸው ለየጌታ እንኳን ጻፉልን ብለው ሽልማት ሰጥተዋል። የልላቸው አመስግኑላቸው። ለትምህርት ባለቤታቸው ነው ጨምረው ይኸው የሊቅ ሚስት ሊቅ አመስግኖ መውለት ይኸው ነው። በረከተ መምህራን ማለት ይሄ ነው። የመምህራን በረከት ይኸው ለትምህርት ባለቤታቸው በእውነት አዳምጦኝ ሲያስተምሩ ሲጽፉ ዋናዋ ረዳት የምታበረታታላትን አመስግኑልን። መጋቤ ሐዲስ መምህር ስቡሕ አዳምጤ እንዲሁም ተሸክመዋል። አሁን እዚህ ብፁዕ አባታችን በቡራቻቸው የባረኩት ቤዛዊተ ዓለም መጽሐፍና እነዚህ መጻሕፍቶች አሁን ሁላችንም እንግዲህ እዚህ ወዳጆቻቸው የቤተ ክርስቲያን አገልግሎት እንድትቀጥል አገልግሎቱ እንዲሰፋ የኔታን ማበረታታት ያስፈልጋል። የመጽሐፉ ስርጭትም እንዲደርስ ያስፈልጋል። በተለይ እዚህ እውነት ለመናገር የታላላቆቹ ካቴድራሎች፣ የገዳማት፣ የአድባራት አስተዳዳሪዎች፣ የቤተ ክርስቲያኑ ከፍተኛ ኃላፊዎች ናቸው ያሉት። እዚህ ፎርም አለ። ኮሚቴዎች ፎርሙን አዞሩልን። ሁላችሁም መጽሐፍ ትይዛላችሁ። ከዚህ በኋላ በይፋ ተመርቋል። ሽልማት አውጥቷል። ኮሚቴዎች ስጡልን መጽሐፍቱ። ከሐሜቱም ከስርቆቱም
ከሶስት ነገሮች ሁሉ ንጹሕ ናቸው። መጽሐፋቸው የሚገዙ ከንቱ ሰው ነውና ያተገኙ ንጹሕ ቃል ብቻ የያዘ ነው ማለት እንችላለን። ነገር ግን ወንበር ብቻ ነው ያለው ሰው መምህራኑ ሲያስፈልጉ ብለዋል። እንግዲህ መጽሐፉ ጥሩ ነው። አይ የጻፉ ነቢያትም አሉ፣ ያልጻፉም አሉ። በሐዲሱም የጻፉ ሐዋርያትም አሉ፣ ያልጻፉም አሉ። አያውቁም ማለት አይደለም። ጊዜና ሰዓት ሳይመቻችላቸው ቀርቶ ሊሆን ይችላል። መልካም ነው እውነት በቃልም በመጽሐፍም ማስተማር በይበልጥ ትውልድን ያንጻል። አሁን እንኳ ብዙ ጊዜ በቃል ለመያዝም ውዳሴ ማርያም የሚያስቸግራቸው ይመስለኛል። በቃላቸው ይዘው የሚቀሩ የሉ። ይሄ ዘመኑ ያመጣው መሳሪያ አለ። ጥሩ ነው። ቴክኖሎጂ ማሪው ክፋትን ማብዞ ማሪው ነው እንጂ ክፋትን ይዞ ማሪው ነው እንጂ ቴክኖሎጂ ለሀገሪቷ መልካም ነው፣ እድገትን ያሳያል። ነገር ግን መርዝንም አብሮ ይበትናል። ከዚህ ሁሉ ንጹሕ ብሎ መገኘት ነው። እንግዲህ መጽሐፉ ተጽፏል። አንባቢው እያስተዋለ ታነበበ ሃይማኖቱን ሊያውቅና ሊረዳ ይችላል። ዝም ብሎ እየለበለበ ተሄደ ቃሉንም ሳይዘው እውነቱንም ሳያውቀው ድካም ብቻ ሊሆንበት ይችላል። በአሁኑ ጊዜ በገጠሯ ኢትዮጵያ ቀደም ሲል ብራና ደምጠው ብዕር ቀርጸው ቀለም መጥተው ቅጠሉንም ሐሩሩንም ጠለሸቱንም ክሰሉንም ዓመት 3 ዓመት አሽተው ነበር መጻሕፍት የሚጻፉት። ሃይማኖትን ይዘው እናገኛቸው መጻሕፍት ሁሉ በኢትዮጵያ ሊቃውንት እጅ የተጻፉ ናቸው። ያውም በብር ነው ሸምበቆ። አዎ አይምሯቸውን ሰብስበው ሕሊናቸውን አቃንተው ለትውልዱ ለቤተ ክርስቲያኗ ያተው አሁን ጊዜ ያመጣው መሳሪያ ጸሐፊዎችም በገጠሩ አይገኙም። ጊዜ ያመጣው መሳሪያ ለትውልዱ መድኃኒት ሆኖታል። መቆያ አሁን መቆያ ስለወደ መቆያ ሕሊናን አንጽቶ አንድነትን ጠብቆ እዛም ሳይዘሉ በአንድ ተወስኖ እግዚአብሔርን እያገለገሉ እግዚአብሔርን እያመሰገኑ ለትውልዱ መድኃኒት መገኘት እንደ ቀላል ነገር የሚታይ መስሎ አይታየም። መልካም ወሩሰ ንጹሕነ ሰልሱ ግብራዘው ወምዘው ካሬ እሳቸው ተናግረዋል። ከሐሜትም ከተንኮልም ተሰርቋትም እያሉ አሁን ለክርስቶስ ወሩሰ ንጹሕ ምን ለሰልሱ ግብራ ከሶስት ነገሮች ውስጥ ነው። ከዘር ከዚህ ወሰስሎ ከድንግልና ድንግልና ማስወሰድ በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ ከእመቤታችን ነው። መጽሐፉን ቤዛዊተ ዓለም እመቤታችን የዓለም መድኃኒት ናት። እንዲህ የዓለም መድኃኒት ናት።
የዓለም አዳኝ የሆነውን ኢየሱስ ክርስቶስን ጸንሳ በድንግልና ወልዳ ጸንሳ በድንግልና የወለደች አታ ያሳደገች አላ የተሰደደች በዕለተ ዓርብ ከመስቀሉ ስር እንባዋን ያፈሰሰች ሌላ ጊዜላት ነው። ተቀዳሚ ተከታይም አንድ ብቻ ነበር ይሆን። አዎ የሚያነጋግራት የሚያጫውታት ስሟን እየጠራ አንድ ስለሆነ እሱን ከዚህ ሁሉ ንጹሑን አረ ያስገኘችው ደናግል እየተባሉ ሐሜቱን ያስከትላል። እሷ ግን ምንም ነገር የሌለባት መንፈስ ቅዱስ የጠበቃት የአምላክ እናት ለመሆን ያበቃት ሥላሴ ሦስቱም አካላት በማኅፀኗ አድረው ሁሉም ሰው ሆኑ ማለት አይደለም። አብን ለማጥናት ነው። መንፈስ ቅዱስን ለማንጻት ነው። ወልድ በተለየ አካሉ ሥጋዋን ለመልበስ ነው። በዚህ ጊዜ ቦታቸውን አልለቀቁ። አዎ አብም አብነቱም ወልድም ወልድነቱ መንፈስ ቅዱስ ነው። እነዚህም ሳይለቁ የሥላሴ ማደሪያ ሆኖ መገኘት እንደዋዜ ሰው ይሆናል። እየበላችሁ እየጠጣችሁ የበላችሁ የጠጣችሁ የማያስቸግራት እኛ የበላነው የጠጣነው ልውጣኛ ላይ ያስቸግረናል። 12 ዓመት በቤተ መቅደስ ተቀመጥ ምንም አላስቸገራት። የስብሰባ ያልነበረባት ይህ ነው የአምላክ እናት የሚያሰኛት። እሱ ጊዜ ትውጣና እሱ ጊዜ ትገባለሁ። እግዚአብሔር ግን መተንፈሻውን ማዘጋጅ መውጫውን መግቢያውን ማዘጋጅ በአንድ ቦታ ታስገባለህ፣ በአንድ ቦታ ትወጣለህ። እንድታወቅማ ታቁደት ቦታ ለእኛ ለሰውነታችን ላይ መስኮት አበጅቶ እኮ ነው የፈጠረ። የቤት ብቻ አይደለም መስኮት ያለ ሁላችንም መተንፈሻ መስኮት እንደዛ ብሎ አዘጋጅቶ ይህንን ነው እመቤታችን ያስገኘችው። ዓለምን ፈጥሮ የሚመግበውን ጥላትን የሚያደቀው እምነትን ለእኛ ያጎናጸፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሁሉም የነሳችን ጸጋች እንግዲህ ተቀባይ ሆና እስልምናውን ካቶሊኩን ሁሉንም የተቀበለች ሁሉም በእሷ ውስጥ አልፎ እንዲሁ ባንዳዩ እየሰረቀ ያያታል። በሁለት አይኑ ያያትን ችግሩ እንዲ ጉዳት አይነስበትም። አይኑ ይበራለታል እንደ የሚያደርጉ እየታወረ ይሄዳል እንጂ ብርሃን አይከተላቸውም። በቤታችን ላይ በጌታችን ላይ አፋቸውን የሚከፍቱ አንደበት እጃቸውን የሚቀሱ የሉም ማለት ነው። መልካም ነው። ጌታችን መድኃኒታችን እንደ ሐዋርያት ሰዓት ሰባብሮታል። ጊዜው መሽቷልና ሰዎችን አስፈላሉት ወደ ከተማው ገብተው ምግባቸውን ይፈልጉ ብሎታል። ሁሉም ምግብ ፈላጊ ነውና ወደ ከተማው ላይ ይበቃናል። እንዳው ለጻፉትን መምህር እግዚአብሔር ሙሉ ጤንነቱንና ሰፋ ያለውን እድሜ እግዚአብሔር ያድልልን። መምህር ሰቱ ጥዋቁ አመስግነዋቸዋል። በትምህርቱም እንግዲህ መምህር ስ አንዱ አቤት ያሱ አቶራ ስንቱን መምህራን ፈጥሯቸዋል። ስንቱን አውሬ ደግሞ አስገኝቷል። አውሬ የሚኖራል ሰው ይኖራል። እስከ መከራ ብረው ተብሏል። ይችላል ይኖራል። ባለቆ ተቀኝተዋል። ቅድም ነው አይነ የተማረ ነበር እንዳው ተቆጣ እንዳው ነው እኮ አቤት አመነ ተማይ ይራይ አዎ ነው ግሩ ነው እኮ በመስኮት ነው
ሙባው አመህፀተ ማይ ይራይ በመስኮተ ኖህ ሙባው። አዎ በሙዳየ ምጽዋት ተንሥአ ለዘ ይሁዳ አካሉ ነው። በሙዳየ ምጽዋት ተንሥአ ለዘ ይሁዳ አካሉ በበላበት ምግበት የሚሰግድ ነው ማለት ነው። የይሁዳ ጓደኛ ሌላ ይሁዳ ተነሳ ነው አለ በመስኮተ ኖህ ሙባኡ። አዎ በሙዳየ ምጽዋት ተንሥአ ለቤተ ይሁዳ ካለው ለዘ ይሁዳ አካሉ ነው። ይሁዳ ሁለተኛ ተነስቷል። በእንግዲህ የሰማነውን ምርቆናችን ያሳድሩ። አይ ተማሪ ነበርኩና ጣላረ ጥሩ ነው። እንግዲህ በእውነት ሙሉ ጤንነቱን ያድሮ ጥሩ ጽፈዋል። አሁን ስንት ዓመቱ? ጳጳሳትን የሚወክሉ ናቸው። ይህንን ደግሞ እንደ መመረነታችን አፋችንን ሞልተን እንመሰክራለን። አሁን ይህ ጊዜ ያው
እንደምታውቁት እንግዲህ የምትጽፉም ሰዎች የሚጽፍ ሰው ሁሉ አይመጣለትም። የመጣለትን ያስቀምጣል። እዚያ በኋላ ደግሞ ሌላ ነው የሚያሟላው። እንደዚያ ሆኖ እና ስላስማሉልኝ ነው። አሁን እኔ የኔን መግለጽ ብቻ ሳይሆን እኔ የተውኩትን ስላስማሉልኝ ወደፊት ደግሞ ጨምር የተባሉ ማለት ነው እና መምህር ብቻ ነው ጊዜ የለኝም ብለው ብዙ አስተያየት ነው የሰጡኝ። በእውነት እንደው አመስግኑልኝ። ቀር ነበር ማለት ይቻላል እና እሳቸውም አሉ
የመላላክ ልጅ ተላልከው ለበረት ከዚህ ያደረሱት የኔም ደቀ መዛሙርት እንዲሁም መጽሐፍ አይተው ፊደል ያቀርቡልኝ እንዲሁም መምህራን እነዚህ ሁሉ አመስግኑልኝ። አዎ እኔ በጽኑ መያዝ ነበረ ቢነገር ግን ያው እየፈለገ ሊቀረበያል ሲያመጣ የኮሌጃችን ዋና ይህ በጣም ብዙ ያስቸግርኳቸው በጣም ስራቸውን እያስፈጠሩ አሁንም ከፊት ያለው አገር ብሎ መጥተዋል። በእውነት እሳቸውን አመስግኑልኝ። ስራቸውን ያቀረባችሁ ያገለገላችሁ በጣም ብዙ ስለሆናችሁ ማለት ነው። እጅግ በጣም ብዙ ስለሆናችሁ ስም ስላጠረው ቅር እንዳይላችሁ እግዚአብሔር አምላክ ዋጋ ይክፈላችሁ። ከብፁዕ አባታችን እጅ የወሰዱት ሊገዙች ስንት ይወስዳሉ? ከእርስዎ በረከት ይወሰድ። የብርሃናት ዓለም ቅዱስ ጴጥሮስ ጳውሎስ ቤተ ክርስቲያን ስብከተ ወንጌል ክቡር አባታችን ቆሞስ አባ አይነው ሁሉ 100 መጽሐፍ ወስዳለሁ ብለዋል። አመስግኑላቸው። አሁን ደግሞ በጣም ጥሩ ለመብት የሚዳግን ብር